ሰው ትፈልግኛለች ማለት ነው። የሚገርም አይ ኦኬ። ሄይ እንዴት ነሽ? እንዴት ናችሁ? 28 ዓመት አትመስይም። እንዴት ልጅ ነው የምትመስይው። ጩጬ ነገር ነው ይመስለኝ፣ የሆነ ቤቢ ፌስ ምናምን ነገር። የት አካባቢ ነው የምትኖሪው? ምኖረው ኮልፌ። የምትሰሪው? ቦሌ። ኦኬ። የማታ ተረኛ ገብተሽ ነው ስራ? ስራ የማታ ገብተሽ ነው ወይ? ናይት ሺፍት ገብቼ እኔ ናይት ሺፍት የምሰራበት ታይም አለ እና በጣም ከባድ ነው። ማታ ለስራ አልተፈጠረም። ማታ ለስራ አልተፈጠረም። ናይት ሺፍት ማታ ለስራ አልተፈጠረም። አዎ በእርግጥ ግን ያው ሆቴል ኢንዱስትሪ ደግሞ እንደዛ ነው። በሺፍት ካልሆነ አይሆንም። አይ ጥሩ። እና እንዴት ነሽ ዛሬ? እኔ ቤት እንዴት ልትገቢ ይቻልሽ? እኔ እንጃ ማለት ዝም ብዬ ላኩኝ ገባው። ለምንድን ነው የምትስቂው ዝም ብለሽ? የስራው ጸባይ ነው እና ተፈጥሮ ነው። እሺ ለምንድን ነው እስካሁን ፍቅረኛ ያላልሽው፣ ያላገባሽው፣ ያልወለድሽው? 28 ማለት ትልቅ ነው ለሴት። ትልቅ ነው። አግቢ ውለጅ ምናምን ሳይሆን ምንድን ነው ሪዝንሽ? ትክክለኛ ሰው ማጣት ነው ወይስ ምንድን ነው? አንቺ ወይ ተግባቢ አይደለሽም? አይ እኔ እንጃ ተግባቢ ነኝ ምናምን፣ ነገር ግን አሩን ነው እግዚአብሔር ሲፈቅድ ነው መሰለኝ ሁሉም ነገር ያው እኛ እንዳሰብነው አይደለም መሰለኝ። ለሁሉም ነገር ደግሞ መዘጋጀት ይፈልጋል። ጣቶችሽ ያምራሉ። ይሄ ይሰራል። ለምንድን ነው አንዱን ያልተሰራሽው? አይ ይሄ ባለፈው ተሰበረብኝና አንዱ ሲሰበርብኝ ሁሉንም ሰበርኩት። ከዛ ይሄ ደግሞ አሪፍ ነው፣ ገና ነው። ያኛው ነው የሚያምር። እሺ እኔን ታውቂኛለሽ ከዚህ በፊት? አይነ ጥላ ነው። አዎ ኦፍ ኮርስ። እንዴ ትከታተያለሽ የኔን ላይቭ? ሞዴሬተሮች በኋላ ምን ታደርጋላችሁ መሰላችሁ? ከምንም ነገር ተነስተው ልክ ገስት ሰው ሲገባ የሚሳደቡ ሰዎችን ሚዩት አድርጓቸው። እሺ ተጨነኩ እኮ ስንቴ ልንገራችሁ። ሰው ሲገባ ዝም ብላችሁ አትሳደቡ። ውስጣችሁ መንፈስ ካለ ነው ሰው የምትሳደቡት። ያማችኋል ማለት ነው። ሜንታሊ ችግር አለባችሁ ማለት ነው። ሰው ዝም ብሎ ስለገባ ብቻ የምትሳደቡ ከሆነ የሚሳደብ ሰው አለ። ምን አረኳችሁ? ደከም የሚዩት እያረኩኝ ነው። እና አይ ምንም አላረግሻቸውም። አንቺ የሰዎቹ ችግር ነው። ሰዎች ተሳደቡ ማለት አንቺ ችግር ኖረብሽ ሳይሆን ሰዎቹ ችግር አለባቸው ማለት ነው። እሱን ታዩና የዘውትር ተከታታይ ነሽ እዚህ ወይስ አሁን ነው ማየት የጀመርሽ? አይ ያለው ከመጣህ ጊዜ ጀምሮ ሶሻል ሚዲያ ላይ ያለው ፕሮግረስን ያለው ምናምን። እንደውም የሆነ ጊዜ ወፈርክ ብዬ ቴክስት ጽፌ ኮሜንት ነው ቴክስት ኮሜንት ማለት ስለ እያየው ተቀየርክ ምናምን ነገር እንትን ምንድን ነው እንዴት ነው ሶሻል ሚዲያ? እኔ አሁን ብዙ ጊዜ አልችልም። ድሮ አይ ነበረ። አሁን ግን ይሄ ፌመስነት ካሳጣኝ ነገር ምን እንደሆነ ታውቂያለሽ? የሰዎችን ፕሮግረስ አላይም። ሰዎች ምን ላይ ደረሱ የሚለውን አላይም። እና እንዴት ነው ሰዎችን ቼክ ማድረግ? የሆነ የቤተሰብሽ አካል ነው የሚመስሉት ብዙ ጊዜ ሁሌ ቼክ የምታደርጊያቸው
አይ ኢንተረስት ነው። አሁን የምትፈልገውን ሰው ሁሌ የምታየው ከሆነ ፕሮግረሱን ታየዋለህ መሰለኝ። ያ እንደዛ ይመስለኛል። ሰው ትፈልግኛለች ማለት ነው። የሚገርም አይ ኧረ እኔ አልገባም። አይ ስልክ እንዲህ ኖርማሊ ነው እንደዚህ ሰው አሁን ለምሳሌ ሰው አንተን እንደሚያስብክ ነው። አንዳንድ ሰው ፖዚቲቭ ሊያስብ ይችላል፣ አንዳንድ ሰው ኔጌቲቭ ሊያስብ ይችላል። እኔ ከአንተ ጥሩ ነገር ከተማርኩኝ ላይህ እችላለሁ፣ ሌላ ሰው ደግሞ እንደዛ ይመስለኛል። አይ ጥሩ። ስለዚህ ሆቴል ማኔጅመንት ነው የተማርሽው፣ ከዛን ሪሴፕሽን ነው አሁን መሰለኝ። ብዙ ጊዜ እንደዚህ ትልልቅ ሆቴሎች ላይ ማለት ነው ይቅርታ ስለ መስሪያ ቤትሽ ማውራት ካልቻልሽ አይ ማውራት አልችልም ወይ ደግሞ እንደዚህ አንዳንድ ነገሮችን መናገር አልችልም ከስራሽ ጋር እንዳይጋጭ መጠይቅሽ ጥያቄ የሚከብድሽ ከሆነ ግን ብዙ ጊዜ ለምሳሌ ሆቴሎች እናንተ ሆቴል ጋር ወይ የተለያየ ቦታ ሰርቪስ ቻርጅ ብለው ቻርጅ ብዙ የሚያስከፍሉ ሆቴሎች አሉ። ስልሽ ከእያንዳንዱ ነገርም ሰርቪስ ቻርጅ የሚያስከፍሉ አሉና ያ ሰርቪስ ቻርጅ ለእናንተ ይደርሳል? መመለስ ካልቻልሽ እና መመለስ ካልፈለግሽ ችግር የለውም ማሳለፍ ትችላለሽ። መመለስ ችግር የለውም ግን ያው ይሰራል ይባላል። ያንን ነገር ደግሞ አንተ የምታውቀው ወይም ደግሞ አንተ ጋር የሚደርሰው ያው አንድም በፔሮል ነው፣ አንድም ደግሞ ይመስለኛል ያው የምትሰራውን አንተ ታውቃለህ። ከሂሳብ ጋር የምትገናኘው አንተ ነህ ምናምን ነገር ግን በቂ አይደለም። አክቹሊ ለምትሰራው ስራ በቂ አይደለም፣ ያደክማል፣ በቂ አይደለም። በህይወቴ በጣም የምጠላው ነገር ሰው እየተዝናና ማየት እና አስተናጋጆች በጣም ክብር ይገባቸዋል። እግዚአብሔር ነው የምልሽ። አስተናጋጅ ብቻ ሳይሆን እንደዚህ የሰዎች የሚዝናኑበት አካባቢ ሰርቪስ የሚሰጡ ሰዎች እኔ አንዳንዴ አሁን ለምሳሌ ትላንት እየጠጣው ነበርና ሰው ኤቭሪዋን እየጠጣ እየተዝናና ብዙ አይነት ባህሪ ያለው ሰው አለ። እነሱን ሄዶ ሰርቭ ማድረግ በጣም ከባድ ነው መስልሽ። እንዴ ልበልሽ፣ ሁሉም ሰው እየተደሰተ እናንተ ግን ስራችሁ የሚደሰቱት ሰዎችን መጠበቅ መንከባከብ ነው። በጣም ያስጠላል፣ የሚያስጠላ ነገር እና እኔም አንዳንዴ ከምሰራው ስራ አንጻር ሳይ እንደ መዝናናት አካባቢ ሳይሆን ግን ሰዎች ሊዝናኑ ሊደሰቱ ወይ የሆነ ነገር ሊያደርጉ ብለው አንቺ ከጀርባ በጣም ብዙ ነገር እየሰራሽ ሰዎች ያን ነገር ላይረዱት ይችላሉ። በጣም የአንቺን ፍላጎት አሁን ይሄ ይሁን አስተናጋጅ ላይ የሚጮህ ሰው እርግጥ አንዳንድ ባለጌ አስተናጋጆች አሉ፣ ግን ዝም ብሎ አውቶፍ ነው ወይ አስተናጋጆች ላይ የሚመናጨቅ ምናምን ሰው በጣም የሚያናደው ብቻ እንደዛ ነው። አንቺ አሁን ሪሴፕሽን ነው የምትሰሪው ወይስ ሂሳብ ክፍል ነው የምትሰሪው? ሁለቱንም፣ ያው ካሸርም ሪሴፕሽንም አንድ ላይ ነው የምንሰራው። ስለዚህ አንቺ ለምሳሌ አቬሬጅ በወር ስንት ብር ታገኛለሽ? ከዚህ እስከዚህ እኔ ለትዳር ስለፈለኩሽ ነው። ያ ሰምተሻል? እንደሃነኝ ስንት ብር? ያው ችግር ቤታችን አዲስ ነው ከተፈገነ 1 አመት ሊሆነው ነው። ያን ያህል የሚሰራ ቤት አይደለም፣ ያው እየተንቀሳቀሰ ነው ምናምን። ትልቁ እስካሁን 10 ነው። 10,000 ኦኬ፣ አሪፍ። እሺ እኔ የእናንተን ሆቴል ማስታወቅ ፈልጋለሁ እና ማስታወቅ ስልሽ ከፍሎኝ ፓርትነርሺፕ ቢሆን ችግር የለብኝም። ግን ዝም ብሎ አሁን እናንተ ጋር አንድ ደረጃውን የጠበቀ የመጀመሪያ ደረጃ የሚባለው ክላስ ስንት ብር ነው? 4,000 ብር ስታንዳርዱ። 4,000 ብር በጣም ባይዘው ለማጋነን አይደለም፣ በጣም ነው የሚያምረው፣ ንጹህ ነው ምናምን ነገር። እውነት ዝቅተኛው ስንት ነው? ዝቅተኛው ነው 4,000። ከፍተኛውስ? 5,300 ስዊቱማ ትልቁ ማለት ነው። ስለዚህ አሪፍ ነው እኮ በጣም 4,000 ቆንጆ ነው። እንደውም ሰሞኑን የጨመርነው አሪፍ ነው በጣም ማለት እኔ እንጃ። እኔ ካሉት እዚያ ካሉት መቼም ትልቅ ሆቴል ነው የሚሆነው።
ትልቅ ነው። 40 ሩሞች አሉት ምናምን ነገር ብቻ አሪፍ ነው በጣም ያለማጋነን። በእውነት እኔ ስለምሰራበት አይደለም። በጣም ጥሩ። በጣም 4000 ብር። ስለዚህ እንዴት ነው ቴስት ማድረግ የምንችለው? ያንቺ ፍሪ ዴይ ኦፍሽ መቼ ነው? ነገ። እሺ። ስለዚህ በረፍት ቀንሽ መሄድ ትችያለሽ አትችይም? ስራ ቦታሽ እዚህ መምጣት? አዎ። እና እዛ ቼክ የምናደርገው እዛ አይደል? ማለት የምታስጎበኝ ክላስ ነው። ችግር የለውም። እኔ አንተ አስጎብኝ ካልክ እገባለሁ። ገቢ ችግር የለውም። ችግር አለው? ስሙን ቤቱን ብትነግሪኝ ወይ አድራሻውን ብትነግሪኝ ችግር አለው? የሚያመጣብሽ ችግር ያለ አይመስለኝም። በጣም እንዲሁም ፕሮሞሽን ነው ስልሽ ቦሌ ላይ ነው የሚሆነው። ቦሌ ላይ 4000 ብር በጣም አሪፍ ነው። በጣም አሪፍ ነው። አሪፍ ነው በጣም። ዴይሊንግ ማን ነው የሚባለው ስሙ? የት ነው? የት አካባቢ ነው? ዴይሊን ገስት ሃውስ ይባላል። አናት ህንፃን ታውቋለህ? ቦሌ አናት ህንፃ። አናት ደግሞ የሚባል ህንፃ መጣ። ብዙ ሰው ያውቀውም አክቹዋሊ። እሺ አትላስ ሳይደርስ ያለው ቶሞካ አውቀዋለሁ። በሱ በኩል በሳፋየር ሳይድ ማለት ነው። በሳፋየር ሳይድ አዘር ሳይድ፣ በዚህኛው ሳይድ ወደ ሜክሲኮ በሚወስደው መንገድ። ሜክሲኮ የሚወስደው ማለት ወደ ኡራኤል ማለት ነው። ወደ ኡራኤል በሚወስደው መንገድ እኮ ወደ ሻላ ገርቶ አትሞስፌር የነበረበት ነው። እንትን መናፈሻን ታውቂያለሽ? ፒኮክ ማለት እንጃ አላውቀውም። እኔ ይሄን አካባቢ ባለኩ ስራ ከጀመርኩ ነው የማውቀው። እሺ እንትን በጣም ፌመስ ነው ማለት ፒኮክ የደሃ ቤት ማለት ነው። ፒኮክ እኔ ፒኮክ መናፈሻ ኤክሴ ጋር በጣም ብዙ ነገር አሳልፈናል። ፒኮክ ብሔረ ጽጌ ባይኖሩ ምን እንደሚወጠን እንኳን እኔ ዘንድሮ ልጅ አልሆንኩም። ብሔረ ጽጌ ልጅ እያለው ቆርኪ ለቅም ያለው ሳድግ ደግሞ ቺክ ይዤበት ይጃቃለሁ። ክብር ምስጋና ለብሔረ ጽጌ እና ለፒኮክ ራሱ ፒኮክ የሚባል አለ እዛ ኡራኤል። ኡራኤል ወደዛ ነው፣ የኛ ወደዚህ ጋር ነው። አይደለም ከአትላስ ወደ ኡራኤል ስትሄጂ እኮ ነው ያልኩሽ። የኛ እኮ አትላስ ጋር አይደርስም። ወደ ሜክሲኮ የሚወስደው መንገድ ታዲያ ፉድ ዞን አካባቢ ነው። ከፉድ ዞን ትንሽ ወደዚህ፣ ከዛ ወደ ትንሽ ቀያስ ወደ አትላስ ነው ቦታ ስትጠቁሚ፣ ከቦሌ ወደ አትላስ ነው የሚባለው እኮ። ወደ አትላስ በሚወስደው መንገድ ቶሞካ ቅያስ አለች። ሻላ ገስት ሃውስ አለፍ ብሎ እንደዛ ትይንም እንዴ ታዲያ? አሁን መንገዱ ተቆፋፍሯል። ግን ተስተካክሏል። አቧራ አለ፣ ተስተካክሏል። እሺ ስለዚህ ምን ታደርጊያለሽ መሰለሽ? አሁን ከኮልፌ ደግሞ በስራ ቀንሽ በረፍት ቀንሽ አንድ ቀን ነው የሚሆነው ዴይ ኦፍሽ? አዳር ከሆንኩኝ ኔክስት ዴይ 24 ሰዓት ረፍት ነው። ስለዚህ አንቺን ነገ ደግሞ ከኮልፌ ቦሌ ነኝ ማለት ከባድ ነው። ሰርቪስ ይኖረዋል ወይስ በመኪና በራስሽ ነው? ሰርቪስ የለንም ለጊዜው። አሪፍ። ስለዚህ ምንድነው ኖ ሪል ስቴት እኮ አወኩት። ኖ ሪል ስቴት ምንድነው? ለምንድን ነበር የተባባልነው? ቼክ ለማድረግ ሆቴሉን ቼክ ለማድረግ። ኦኬ እኔ አልጋ መያዝ ከሚወዱ ሰዎች መሀል አይደለሁም። አልጋ አልይዝም ብዙ ጊዜ። ግን ቦሌ ላይ እንጃ እንደዚህ አልጠብቅም ነበረ። ሚኒመም 6000 እስከ 10000 ብር ነው የምጠብቀው የነበረው። ስለዚህ በቃ ቼክ እናደርገዋለን። አስጎበኛለሁ፣ ደስ ይለኛል። ታየዋለህ። አሪፍ ቤት ነው። ሌላ ምግብ ምናምን ሰርቭ ታደርጋላችሁ? መጠጥ ምናምን?
አይ የለንም፣ ጸጥ ያለ ነው። እንትን ያለን ብሬክፋስት አለን በቃ። ከዛ በኋላ ጸጥ ያለ ነው ስለ ለማረፍ አሪፍ ነው። ለገስቶች ነው ለመተኛት ብቻ ለመተኛት። ስለዚህ ምንድነው ቤስት ዌስተርን $50 $50 ማለት እኮ በእኛ 7000 ብር አካባቢ። እሺ ስለዚህ ምንድነው የምናደርገው? ሌላ ቦታ ነው ምግብ የምንጠቀመው ማለት ነው። ሌላ ቦታ ምግብ በልተን ነው ወደዛ የምንሄደው። ኦኬ እሺ ስላየሁሽ ስላወኩሽ ደስ ብሎኛል። ሌላ የምትነግሪኝ ነገር አለ ወይ የምታወሪኝ ነገር? እኔም በጣም አስከፍቼሻለሁ? በፍጹም። ግን አንድ ሳልወጣ አንድ አድቫይስ እፈልጋለሁ። እሺ አክቲቭ መሆን እፈልጋለሁ ሶሻል ሚዲያ ላይ ምናምን አሮ ነው። ይሄን ነገር በጣም ብዙ ጊዜ ተናግሬያለሁ። ሶሻል ሚዲያ ላይ ፌመስ መሆን በጣም ቀላል ነገር ነው። ግን እንደዛም እንደ ቀላል ነገር መጠኑ ደግሞ እድለኛ መሆኑን ይጠይቃል። በተለይ እንደ ኢትዮጵያ ያለ ሶሻል ሚዲያ ላይ ፌመስ ለመሆን ማለት ነው ስልሽ ብዙዎች እንሆናለን ብለው ሰርተው ያልሆኑ አሉ። ብዙዎች ደግሞ ትንሽ ሰርተው ፌመስ ሆነው አሉ። እና ብዙ ሰው ያንን ሲያይ ሁሉም ሰው ታዋቂ መሆን የሚችል ይመስለዋል። ግን ሁሉም ሰው አይሆንም። የተወሰነ ሰው ነው የሚሆነው፣ እድል ያለው ሰው። ገብቶሻል? ያንን እድል የምታመጪው አንድ በጥረትሽ ነው፣ አንድ ደግሞ በቃ እንዲሁ ብይ ስትባይ ከላይ ሲወሰንልሽ ነው። በጥረቴ አመጣዋለሁ ካልሽ ኢትዮጵያ ውስጥ በጣም ከባድ ነው በጥረትሽ ለማምጣት። ኢትዮጵያ ውስጥ በጣም ፌመስ ከሆኑ ሰዎች መካከል በሚሊዮን ፎሎወር ያላቸው ሰዎች ከሌላ ሰው የተለየ ሰርተው አይደለም ብዙዎቹ። ለዛ ነው እድል መልሽ፣ እድል ያስፈልጋል ለሶሻል ሚዲያ መልሽ። ሌላው ግን አንድ ሀሳብ ትመርጪና የሀሳብ ላይ ስቲክ አድርገሽ ከዛም በኋላ ያንን በጣም በተደጋጋሚ መስራት ፌመስ እንድትሆኝ ያደርግሻል ብዬ አስባለሁ። እና ፌመስ ለመሆን ከፈለግሽ ዴዲኬሽን ይጠይቃል። ብዙ ነገሮችሽን ትተሽ እዛ ነገር ላይ ትኩረት አድርገሽ ቀን በቀን መስራት ኖ ጥሩ ኮንቴንት ስላቀረበ አይደለም። ኮንሲስተንሲ ይፈልጋል። በአጠቃላይ ያ ኮንሲስተንሲ ይፈልጋል። ግን ኮሚትመንት ያ እንደምታስቢው ላይሆን ይችላል። መደጋገም ነው። ሰግድ ይላልሽ፣ ሰግዳለሽ። ግን ብዙ ኢነርጂሽን ሉዝ ታደርጊያለሽ በዛ መሀል። ለነገሩ የተለያየ ነው የሰው ልጅ መፈመሻ፣ እንደየሰው ነው ግን አንዳንድ ኖርማል ነገር አድርጎ የሚፈምስ ሰው አለ። ኖርማል በቃ ኖርማል ነገር አድርጎ። ስለዚህ እንደዛ ነው እንጂ ይሄ እኔ እንጃ ልበልሽ። በቃ አሁን ምንድን ነው ግን ሁሉም ሰው የሶሻል ሚዲያ ሰው መሆን ፈለገ። ሁሉም ሰው ፌመስ መሆን ፈለገ። ሁሉም ሰው ታዋቂ መሆን ፈለገ። ያ ነገር ደግሞ አይሆንም። ገብቶሻል? ሁሉም ሰው በቃ ቲክቶከር ነው። ሁሉም ሰው በቃ ያ ነገር አንቺ አሁን የተከበረ ስራ አለሽ፣ እየሰራሽ ነው፣ እየለፋሽ ነው። ያን ነገር መተው የለብሽም። ጎን ለጎን አስኪጁ ሌላውን ነገር ብቻ እንደዛ ነው። ሌላ የምጠይቅኝ ነገር አለ? ስራሽ ላይ በርቺ፣ ሪል ላይፍሽ ላይ አተኩሪ፣ ሰዎችን ለማግኘት ሞክሪ። ሰዎች ሀዘን እንደሚሰጡን ሁሉ ደስታ ይሰጡናል እና ከሰው ብዙ ላለመራቅ ማለት ነው። ሴት ስለሆንሽ ደግሞ ብቻሽንም መሆን ትችያለሽ፣ ግን ሰው ያስፈልግሻል ብዬ አስባለሁ።
ቶሎ ሳይመሽ ስልሽ እንደ ትልቅ ሰዎች ምናምን ሆኜ ሳይሆን በቃ ይሄ ክሪቲሳይዝ የሚያደርጉ አላገባሽም እንዲቆመሽ ቀረሽ ምናምን ከሚሉ አይነት ሰዎች አይደለሁም። እንደሱ አይደለሁም። ግን ለህይወትሽ ሰው ያስፈልግሻል፣ በተለይ ሴት ከሆንሽ ማለት ነው። ለምን ከሴቶችና ከወንዶች በጣም የሚለየን ነገር ወንዶች ቀላል ትንሽ ነገር ያስደስተናል። ትንሽ ነገር ስልሽ እኔ እዚህ ጋር ወጥቼ የወደቀ ብር ባገኝ ራሱ እደሰታለሁ። ፕሌይስቴሽን ሄጄ ከማላውቀው ሰው ጋር ብጮት ራሱ ደስ ይለኛል። ወንዶች በቀላሉ ነው ኢዝሊ ነው የሚደሰቱ። ሴቶች ግን ለመደሰት ሰው ያስፈልጋቸዋል። ሰው ያስፈልጋቸዋል ስልሽ በቃ የሆነ ሰው በተለይ አብሮሽ የሚሆን ወንድ ወይ ደግሞ ፍቅር የሚሰጥሽ ወንድ፣ ፋሚሊ መመስረት፣ ልጅ መውለድ ምናምን ሴቶች ያስደስታቸዋል። ፕሮሰሱ የሚከብድም የሚያቆስል የሚያናድም ነገር ቢኖረው የሆነ ቤተሰብ መመስረት ሴቶችን ያስደስታቸዋል። ስለዚህ ያ ደስታ ወደ አንቺ እንዲመጣ ከሰዎች ጋር ተግባቢ ነው። ወጣ ብለሽ ዘናቤ ምናምን ፈታቤ እንደዛ አድርጊ። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ይመችሽ። እሺ ሃይሚ ኤኒቲንግ ከፈለግሽ ቴክስት አድርጊ። ለካ ነገ ቼክ እናደርገዋለን ቤትሽን። እሺ ይመችሽ። እሺ መልካም ምሽት ይሁንልሽ። መልካም ምሽት። ቻው። አመሰግናለሁ።